ነገ መስከረም 22 አቤት 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 ከሁሉ አስቀድሞ ስለ ሰማዕታት ተጋድሎ ዜናና ቃል ኪዳን ሲሰማ በእውነት ለዚህ ቅዱስ አንክሮ፣ ምስጋና፣ ውዳሴ፣ አድናቆት፣ ክብርና የጸጋ ስግደት በእውነት ይገባዋል። ምክንያቱም አሁን እኛ እንደፈለግን መጻሕፍትን ገልጸን ስለ ቅዱሳን ሰማዕታት እንድንናገር ያደረገን እኮ ዜናቸውን በመጻፍ ይሄ ቅዱስ ነው። የሰማዕታቱን ተጋድሏቸውን ዜናቸውን መጻፍ ሲባል ደግሞ አሁን እንዳለንበት እንደዚህ ዘመን ቀላል እንዳይመስላችሁ። ይሄ ቅዱስ ዜና ሰማዕታትን ለማዘጋጀት ሀብቱን፣ ንብረቱን፣ ቤተሰቦቹና ሕይወቱን ሰውቷል። ይህስ የሆነው እንደምን ነው ቢሉ፣ በመጨረሻው ዘመነ ሰማዕታት በ3ኛው መቶ ክፍለ ዘመን ዓለም በደም በታጠበችበት በዚያ ጊዜ የሰማዕታቱን ዜናና ተጋድሎ የሚጽፍና ስጋቸውን እንኳን ገንዞ የሚቀብር ሰው በዚያ አልተገኘም ነበር። መዝሙረኛው አባታችን ልበ አምላክ ቅዱስ ዳዊት ወኃጥኡ ዘይቀብሮሙ የሚቀብራቸውንም አጡ እንዳለ የወዳጆቹን ውለታ የማይረሳ ልዑል እግዚአብሔር ግን ስለ ወዳጆቹ ስለ ሰማዕታቱ ሲል ይህንን ደግ ቅዱስ አስነሳልን። ይሄ ልዑል እግዚአብሔር ያስነሳው ቅዱስ ደግሞ ትዳርና ልጆች ያሉት እጅግ ባለጸጋና 300 አገልጋዮች ያሉት ምጽዋትን የሚወድ ደግ ክርስቲያናዊ ነበር። ታዲያ በዚያ ወቅት ክርስቲያኖች በየመንገዱ ወድቀው መታየታቸው ሰላም የነሳው ይሄ ቅዱስ ከቤተሰቦቹ ጋር ተመካክሮ መልካም የሆነ ነገር ግን እጅግ በጣም ከባድ ውሳኔን ወሰነ። ውሳኔውንም ታጥቆ የተገብረው ጀመር። ነገሩ እንደዚህ ነው። የታሰሩ ክርስቲያኖችን በየእስር ቤቱ እየሄደ ቁስላቸውን እያከመና እየጠረገ ምግብ ያበላቸዋል። ቀን ደግሞ አገልጋዮቹን አስከትሎ የሰማዕታቱን ሥጋ እየሰበሰበ እያጠበ ሽቶ እየቀባ እየገነዘ ይቀብራቸዋል። አንዳንዶቹን እሱ ራሱ ሲቀብራቸው፣ አንዳንዶቹን ደግሞ ወደ ቤተሰቦቻቸው ይልካቸው ነበር። ሌሊት ደግሞ የሰማዕታቱን ዜና ገድል በ300ዎቹ አገልጋዮቹ እየታገዘ ቀለም በጥብጦ ብራና ዳምጦ ብዕር ቀርጾ ሲጽፍና ሲጠርዝ ያድራል። በተረፈችው ጥቂት ሰዓት ደግሞ ወደ አምላኩ ጸሎትን ያደርሳል። እጅግ በጣም ይገርማል። ይሄ ታላቅ ቅዱስ ዮልዮስ በእውነት ድንቅ የሆነ ሰው ነው። በምን እንመስለዋለን? እርሱን የፈጠረ ልዑል እግዚአብሔርን እጹብ ብለን ከማድነቅ ውጪ ሰማዕታቱ ስለ ደግነቱ የሚመልሱለት ነገር ቢያጡ ይመርቁት ነበር። ምርቃታቸው ምንድን ነው አትሉ? ምርቃታቸው ደግሞ ለሰማዕትነት ያብቃህ የሚል ነበር። ለነገሩ በዚህ ዘመን ላለን ኃጢአተኛና ትዕቢተኛ ወጣቶች ይሄ ምርቃት እንደ ምርቃት ላናየውና ላንቆጥረው እንችላለን። እርሱ ግን ይህንን ምርቃን ሲሰማ ሐሴትን ያደርግ፣ እጅም ይነሳቸው ይሰግድላቸው ነበር። ምክንያቱም በዘመኑ ትልቁ ምርቃት ይሄ ነበርና። እንዲህ እያደረገ ዘመነ ሰማዕታት ሊፈጸም ሲል ታዲያ ለሰማዕትነት ከመነሳሳቱ የተነሳ ጌታችንን ተማጸነ። በዚህም ሰዓት መድኃኔዓለም ኢየሱስ ክርስቶስ ተገልጾ ሂድና ሰማዕትነትን ተቀበል ፈቅጄልሃለሁ አለው። እርሱም ደስ እያለው ዜና ሰማዕታቱን የጻፈውን ዜና ሰማዕታት ለሆነኛ ሰው ሰጥቶ ሀብትና ንብረቱን ለነዳያን አካፍሎ ቤተሰቦቹን ጨምሮ 300ዎቹን አገልጋዮቹን ጨምሮ ከእነዚህ ውጪ 500 ሰዎችን አስከትሎ ወደ ሀገረ ገምኑዲ በመሄድ የክርስቶስን አምላክነት ሊመሰክር ጽኑ ስቃይን ያሰቃዩት ጀመር። በሚቀጥለውም ቀን ወታደሮቹ ለጣዖት ካልሰገድህ ብለው በሚያስገድዱት ጊዜ ቆዩማ አንድ ጊዜ ጠብቁኝ ላሳያችሁ አለና እጁን ወደ ላይ ዘርግቶ ጸሎት በማድረግ በጸሎቱ ጣዖታቱን ከነካህናቶቻቸው መሬት ተከፍታ እንድትውጣቸው አደረገ። በዚህ ተአምር የደነገጠው መኮንኑ አርማኒዎስ ከነሰራዊቱ በክርስቶስ አመነ። ክብሩንም ትቶ ከነሰራዊቱ ቅዱስ ዮልዮስን ተከተለው። ከዚያም ቀጥሎ ጉዞ ወደ ሀገር አትሪብ ሆነ። በዚያም ብዙ መከራና ስቃይን እየተቀበለ ጣዖታቱን በሙሉ አወደማቸው። በዚህም ጊዜ የአትሪብ መኮንን በዚህ ተአምር ደንግጦ ከነሰራዊቱ በክርስቶስ ኢየሱስ አምኖ ይህንን ቅዱስ ተከተለው። በመጨረሻም እጅግ በጣም የሚገርምና የሚደንቀውን ነገር ልንገራችሁ። ይህ ቅዱስ ሰማዕትነት እንዳይቀርበት ስለሰጋ ተአምራት ማድረጉን አቆመ። እጅግ በጣም ይገርማል እኮ። በሄደበት ሀገር ያሉ መኮንኖች በሙሉ ያሰቃዩትና ተአምሩን ሲያዩ ሁሉም ወደ ክርስቶስ እምነት እየተቀላቀሉ ተቸገረ ስንል በክርስቶስ ፍቅር የማረካቸው ሰዎች እንዳሉ ሆኖ እርሱ ግን ሰማዕትነቱ ሊቀርበት ነው ለማለት ነው። ጦዋ የተባለች ሀገር መኮንን ወደ ሆነው ወደ እለእስክንድሮስ ቀረቡና ክብር ይግባውና በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ የምናምን ክርስቲያኖች ነንና ተጋድሏችንን አንገታችንን ሰይፈ ፈጽምልን አሉት። የእግዚአብሔር ሥራ እጅግ በጣም ይገርማል እኮ። ይሄ የጦዋ መኮንን እስክንድሮስም እምቢ አለ። እኔ በአንተ ላይ ክፉ አላደርግም፣ አላሰቃይህም፣ ምንም ነገር አልነካህም አለ። በዚህ ጊዜ ቅዱስ ዮልዮስ 500ዎቹን አገልጋዮቹን ሰይፋቸውን መዝዘው ይህንን እስክንድሮስን እንዲያስፈራሩት አዘዛቸው። እጅግ በጣም ይገርማል እኮ። ለክብር ባለቤት ለክርስቶስ ምስክሮቹ እንሆን ዘንድ አንገታችንን ቆርጠህ ሰማዕትነትን የማትሰጠን ከሆነ እኛ እንገላሃለን አሉት። በዚያን ጊዜ መኮንኑ እስክንድሮስ አንገታቸውን ይቆርጧቸው ዘንድ በጽሑፍ አዘዘ።
በመጨረሻም ቅዱስ ዮልዮስ ሚስቱና ልጆቹ፣ ቤተሰቦቹ፣ 300ዎቹ አገልጋዮችና ከ1500 በላይ ሰራዊቶች እንደዚሁም ደግሞ የገምኑዲና የአትሪብ መኮንኖችን ጨምሮ አንገታቸውን እየተሰየፉ ሰማዕትነት እንዲቀበሉ አድርጓቸዋል። ይህ የሰማዕታትን ዜና ገድል የጻፈልንና በእነዚያ ኃያላንና ድንቅ የሆኑ ሰማዕታት ደግሞ ይባረክና ይመረቅ የነበረ እግዚአብሔርም ፈቅዶለታል፣ እርሱም ተመርጧልና እነዚያን ቅዱሳን ሰማዕታት ሥጋቸውን እያጠበ እየገነዘ ሽቶ እየቀባ ይቀብርና ወደ ሀገራቸውና ወደ ቤተሰቦቻቸው በክብር ይልክ የነበረ እርሱም ደግሞ ጽኑ ተጋድሎን ከፈጸመ በኋላ ከቤተሰቦቹ ውጭ ከ2800 በላይ ሰማዕታትን ማኅበር አድርጎ የተሰዋው ስም አጠራሩ የከበረና የከበደ ኃያሉ ሰማዕት ቅዱስ ዮልዮስ ነገ መስከረም 22 ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሰማዕት ከቅዱስ ዮልዮስና ከማኅበሩ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።